ወላጅ አባትህ ሌላ ነው፣ አቶ አድርጋቸው ወላጅ አባትህ አይደለም አሳዳጊ አባትህ ነው እንጂ ብለው ነው ፈርፍረው ነው ባለበት በዚሁ በዛ ሚዲያ ፈላልገው ያገኙት ነበረው። ስለዚህ ዛሬ ምን ተገኝቶ ነው ሉልን ለማጥፋት ሆነ ብለው ተደራጅተው ተነስተው በሉል ላይ መድኃኒት የሚሰሩት? ምን አይነት አማርኛ ነው? በዛ ላይ ወጣት አይደሉም፣ ትላልቅ አባቶች ናቸው። ሰውን ማስታረቅ፣ ወጣቶች የራስ በራሳቸው ማስታረቅ ሲገባቸው እንዴት ነው ዛሬ ሉልን ለመጥፋት ሉልን ወደኋላ ለማስቀረት ሉልን ለማጥፋትን የሚሞክሩት? ምን ለማድረግ ነው ማለት በምንኛ ሀሳብ አስባችሁት ነው? እንደ ትልቅ ሰው እንዴት አታስቡ? አንድ ሰው እኮ ቆም ብሎ ማሰብ አለበት። ትልቅ ሰው ከሆነ በኋላ የልጅ ልጅ ጎረቤት ከትላልቅ ሰው ደግሞ አነስ ያለ በእድሜ አነስ ያለ ሰው ካለ ማስተማር ነው ያለባችሁ እንጂ በዚህ ልክን በሉል ህይወት ላይ መጫወት ማለት ምን ይሉታል እንዴ? ለምን ተብሎ ምን አደረገ? ውድ ቤተሰቦቼ በዚህ ጉዳይ ላይ ማይሰማ ጉድ ኢኮኖሚ የለም። ማይሰማ ጉድ ሉል ምንም ያደረገ ነገር የለም። ምንም ያጠፋ ነገር የለም። ራሳቸው ነው እኛ እንፈልግሃለን ብለው ነው እዚህ ጉድ ውስጥ የከተቱት። ዛሬ ግን ሉል እንዳይንቀሳቀስ አንዴ ጤነኛ አንዴ ደግሞ እንደ እብድ እንዲያደርገው ከቤተሰብ በሆኑ እንዲያባላው ከቤተሰብ ፍቅር እንዳይኖረው ከጓደኞቹ ፍቅር እንዳይኖረው ስራው እንዳይሰራ ነው ያደረጉት። አሁን እነዚህ ሰዎች ሰው ናቸው? ከሰው ይቆጠራሉ? የባህል መድኃኒትን ቀማደን ብለው በዚህ ልክ ሉልን ማጥፋት ማለት ምን ማለት ነው? ሁለተኛ አንድ የሉል ጎሳ የሆነ የሰመርቴ ጎሳ የሆነ እኔ ጋር ሚስጥር አለ፣ እኔ የምናገረው ሚስጥር አለ ብሎ መጥቶ አባቱም የት እንዳለ እያንዳንዱ የተደበቀ ሚስጥር እናገራለሁ ብሎ ነው የመጣው ነበረው። ግን በመጨረሻ ካደ። እኔ ሳምሬ ነው አስሞሪ ማለት የሉል ጎሳ ነው፣ አሞቴ ሳይሆን ሳምራሪ ጎሳ ነው። እንዴት ነው አሳልፌ ጎሳዬ ለሚዲያ የምሰጠው? በበላሁበት በጠጣሁበት ለምን እሰጣለሁ? ለምን እንዴት አዋርዳለሁ? እንዴት እናገራለሁ? እናንተ እንዴት ብታስቡ ነው? ስለዚህ ከሉል ለብስ የነሱ ይሄ እቃቃ ወርቅ እኮ እቃ እኮ ነው። በወርቅ ወርቅ ይተካል፣ በሰው ደግሞ ሰው አይተካም አይደል እንዴ? ውድ ቤተሰቦች በሰው ሰው አይተካም፣ በእቃቃ ይተካል። እነሱ ግን ያ ንብረታቸው ሆነ ወርቃቸውን ሆነ ሌላ ሰው ሊነካባቸው ስላልፈለጉ ሉልን እንደዚህ ታሞ ያዩት ምንም ቦታ አልሰጡትም። አያገባንም ነው በቃ። እኔ ሚስጥር አላወጣም፣ ሚስጥር ለማውጣት አልፈልግም። ምክንያቱም እኔ ሚስጥር አወጣሁኝ ማለት ጎሳዬ ካትኩኝ፣ እናት አባቶቼ ካትኩኝ፣ ዘመድ አዝማት ካትኩኝ፣ ጓደኛዬ ካትኩኝ። እሺ ሉል በዚህ ልክ የታሙ ሉልን የካትኩት ነገር የለም። ሉል ምንም ነገር አልካድኩትም። እኔ ሉል ለመካድ ብዬ አይደለም። ነገር ግን እንዴት ሚስጥር አውጥቼ ለእናንተ ልናገር? ሚስጥር መናገር አልፈልግም። ሰው በዚህ ልክ ይዋረዳል፣ በዚህ ልክ ወደ ታች ይሄዳል እንዴ? እሺ ተላለቅ አባቶች ነን። መጀመሪያ ምን አለ? እንዴት በዚህ እድሜውን ለመኪና ይቆርጣል? ለምን ትልቅ ሰው ነው ማስታረቅ ሲገባው እናንተ ሰውን ለማስታረቅ የሞተ ሰው የታገተ ሰው ለማዳን ነው የመጣችሁ ተነበረው። እንዴት እሱ የእናንተ መኪና ለመቁረጥ ይነሳል? የእናንተ መኪና ለማበላሸት እንዴት ይነሳል? ለምን እንደ ትልቅ ሰው አላሰበም? ትልቅ ሰው አይደለም ወይ? ምን ለማለት ፈልጎ ነው እንደዚህ የሚያደርገው ብሎ ሆይ ሆይ አለና በመጨረሻ ቀልድ ነው የተጫወተባቸው። በጣም ቀለደባቸው። በተለይ በብሩኬ ላይ በጣም ቀለደበት። ጭራሽ እኮ ሞኝ ነህ ወይ? እኔ አሳልፌ ጎሳ የምሰጠው ሞኝ ነው ወይ? አለ የተደበቀ ሚስጥር አለ። እሱ ግን እኔም ሆነ የአሞቴ ጎሳዎች ሆነ ያ ዋና የዚህ የነገሩ ቀስቃሽ ነገሩን ህዝብ ራስ በራሱ እንዲባላ የሚያደርግ ሰውየው መኖር አለ። ግን አልናገርም ነው። እሺ የሉል አባት ይሆናል? ወላጅ አባቱ ይሆናል ወይ ነው ለእኔ ጥያቄ።
መጀመሪያ እናገራለሁ ብሎ ያዙኝ ሊቀቁኝ ያለውን የሌለውን ሉልን አልከዳም እናንተ አልከዳም ካለሁበት አወጣችሁኝ ከተደበቅኩበት አወጣችሁኝ አግተው አስቀምጠውኝ ነበር እናንተ ነው የደረሳችሁልኝ እናንተ እንደዚህ ብሎ የብሩኬ ሃይ ብሎት በመጨረሻ ግን እኔ ምንም አይነት ምስጢር አልናገርም። ጎሳዬን አልክድም፣ ልጆቼን አልክድም፣ አባቶቼን አልክድም። ሰው ከሰው ማስታረቅ ከሰው ማስታረቅ የተበደሉ ሰዎችን ማስታረቅ የተቸገሩ ሰዎችን መርዳት ያኔ ህዝብን መካድ ነው? ጎሳን መካድ ነው? አይደለም። እናገራለሁ ብሎ ቃል መጥቶ ቃሉን ያጠፈ ሰው እኮ ነው ካደ የሚባለው። ላትናገር ለምን መጣ? እኔ አንቱም አለህም ላትናገር ለምን መጣ? ለምንድነው ያዙኝ ሊቀቁኝ አልከው? በመጨረሻ ጭራሽ ለብሩኬ ወንበር አንስቶ ነው ካጠገቤ ዞር በር እሰራልሃለሁ እኛ አላወከንም። ገና ብሩኬ ላይ ሌላ ትርፍትርፍ ቃላቶችን መናገር። ሰው መጀመሪያ ሰው ራሱ ማክበር ነው ያለበት። ራሱ ሳይከበር ራሱን ሳያስከብር ሰውን አላከበረኝም ብሎ በዚህ ልክን ያዙኝ ልቀቁኝ ማለት አግባብ አይደለም። አለመናገር ከፈለጉ መጀመሪያ አለመምጣት። በቃ አልናገርም፣ አዎ ከታገትኩበት አወጣችሁኝ፣ ግን እኔ አልናገርም። በቃ ይሄን እኮ አንድ መልስ እኮ ነው። ነገር ግን እሱ እናገራለሁ እኔ ነኝ እንደዚህ ማቀው ሚስጥር አለ ሉሌ የተጎዳበት ምን የተባለበት ብሎ በመጨረሻ ደግሞ በዚህ ልክን መዋረድ ማለት የባሰ መዋረድ ነው እንጂ ይሄ ትልቅነት አይደለም። ይሄ ከአባትነት የሚጠበቅ ነገር አይደለም። ሉሉ እኮ ልጁ ሊሆን ይችላል። በዛ ላይ ደግሞ አንድ ጎሳ ናቸው እና ልዑል ወዶ ነው እንደዚህ የሚሆነው። በግድ ልስራ ስራውን በሰራበት ህዝቤን ላገልግልበት ባለበት ነው መታችሁ ቀስቅሳችሁ ያልሆነ ጣጣ ውስጥ የከተታችሁት። ያልሆነ ጣጣ ውስጥ ከተታችሁት። ያው አሁን ታሞ ቤት ነው የተቀመጠው። ስራውን እንዳይሰራ አደረጋችሁት። ግን አሁን እራሳችሁ ፈልጋችሁት ዛሬ ለምንኛ ነካል? መች ነካችሁ? መች ፈለጋችሁ? እሱ ምን ጣጣችሁ ማያልቅ ጎሳዎች ናቸው። በአሁን ጊዜ በ21ኛው ክፍለ ዘመን ላይ በዚህ ልክን ሰውን እኔ እከሌ ጎሳ ነው፣ ይሄ ያንተ ጎሳ ነው፣ ይሄ ያንቺ ጎሳ ነው፣ እንደዚህ ነው የሚባል አማርኛ አለ እንዴ? የለም እኮ። በቃ አባት ነው ሞት አለብን። እንደ ትልቅነታችን ማስተካከል ያለባችሁ ነገር አስተካክላችሁ ለልጆቻችሁ ማስረከብ። በቃ ይሄ ጥሩ አይደለም። ድሮ እኛ አድርገው ነው ነበር። በቃ አሁን ተውት፣ ጊዜው አልፎታል። ማንም ህዝብ እንዳይጎዳ፣ ማንም እንዳይታገት፣ ማንም ልጅ እንዳይጎዳ ብላችሁ ትምህርት መስጠት ሲገባችሁ እናገራለን ብላችሁ መታችሁ ገና ቃላችሁ ታጥፋላችሁ። ጎሳችሁ ምን መቃብሩ ውስጥ ጎሳችሁ ተብላችሁ ነው ፈጣሪ ዘንድ የሚያቀርባችሁ? በሰራችሁት ስራ እኮ ነው። ጥሩ ስራ ከሰራችሁ ፈጣሪ ዘንድ በጥሩ ትቀሰቀሳላችሁ እንጂ በጎሳችሁ አይደለም። ጎሳችሁማ ሰውን የሚያርድ ሰውን የሚያግት በሴት ልጅ ህይወት ላይ የሚጫወት ልጆች ከእናት ከአባታቸው የሚነጠቁ እናት አባታቸው እንዳያውቁ የሚያደርግ ጎሳ እኮ ነው እንጂ የተለየ ጎሳ አይደለም። ስንቶቻቸው ናቸው እናት አባቶቻቸው የማያውቁት? አይተናል እኮ። አባቴ እንዳልክ ነው፣ አባቴ ደረጀ ነው፣ ሶሪ እንዳልክ አልኩኝ፣ አባቴ ደረጀ ነው፣ አባቴ ደረጀ ነው የሚሉ ስንቶች አይተናል። ያ ምንድነው? እንዳያውቁ ማንነታቸው እንዳያስታውሱ በመድኃኒት አደንዛዛቸው ነው ያስቀምጧቸው። ስለዚህ አሁን ላይ ታክመው እስር ቤት የሚወረወሩት እስር ቤት ተወርውረው እንደዚህ ጤናቸው ያጡት ታክመው ጸበል ሂደው በሃይማኖታቸው ድነው ነው አሁን ማንነታቸው ቤተሰባቸው ፍለጋ የጀመሩት። ይህም ሉል ብሩኬ ሁላቸውን በለፉበት በደከሙበት ነው እነዛ ልጆች ውጤታማ የሆኑት። ግን ዛሬ እናስታርቃለን ያለውን ነገር እናወራለን ይሄ የመጨረሻ ነገር ነው ተብሎ ወስናችሁ መታችሁ በመሀል ቃልን ማጠፍ በዚህ እድሜያችሁ አግባብ አይደለም። በቃ አግባብ አይደለም። አባት እንደ አባት ሲሆነው የሚያምረው እንጂ እንደገና እንደ ሕፃን መጫወት ማለት ይሄ ትልቅ ቅሌት ነው። ከቅሌት ቅሌት ነው። ሕፃን አይደላችሁ። መጀመሪያ እኮ የሚጎዳችሁና የሚጠቅማችሁ ለይታችሁ ታውቃላችሁ። ሰው ልጅ ነው ተሳስቼ ነው የመጣሁት። እሺ ተሳስቼ ነው፣ በቃ ይቅርታ መጠየቅ አግባብ ነው። ግን ለምን እንደዚህ ያደረጋችሁ ብሎ መማታት፣ ያልሆነ ትርፍ ቃላት መናገር እንዴ ከእርሶ የማይጠበቅ ነገር እኮ ነው። ላለመናገር እሺ መብት አልወት ልበል። ግን መጀመሪያ እሺ ብሎ መተው በመጨረሻ ደግሞ በስድብ በምን ይሄ አግባብ አይደለም።
ይሄ በአባትነት የሚጠበቅ ነገር አይደለም። የራሳችሁ ጎሳችሁ በዚህ ልክ የሚያሳስባችሁ ከሆነ እሺ፣ የሉል ህይወት አያሳስባችሁም? ሉል ሰው አይደለም? ሉል የእናንተ ጎሳ አይደለም? በዚህ ልክ ቤተሰብ በሙሉ ተጨንቆ፣ እናቱ ተጨንቃ፣ ጓደኞቹ በሙሉ ተጨንቆ፣ ህዝብ በሙሉ ሉል እኮ የህዝብ ልጅ እኮ ነው። ሉል የህዝብ ልጅ ነው። ህዝብን እንዳይኑ ብሌን የሚያየው ልጅ እኮ ነው። ምክንያቱም ለብዙዎቹ የሚደርስ የእናት አባት የሚደርስ ጀግና ልጅ ስለሆነ አጭበርብሮ የሚኖር ጀግና አይደለም። ራሱ ማንነቱ ቤተሰቡ መስዋዕትነት አድርጎ የሚኖር ልጅ ነው። እና ባደረጋችሁት ነገር እኔ በጣም ነው የተቃወምኩት። በጣም ማለት ከአባት ማይጠበቅ ነገር ነው ያደረጉት። ውድ ቤተሰቦቼ ለማንኛውም ብዙ ሚስጥሮችን ወጥተዋል። በሉል ላይ እንደዚህ በህይወቱ እንደሚጫወቱ እንደፈለጉ የሚሆኑ ሰዎች እነማን እንደሆኑ ታውቋል። እንግዲህ መጨረሻው ምን እንደሚሆን አናቅም። እወዳቸዋለሁ። በቀጣይ ቪዲዮ እንገናኝ። ባይ ባይ። እወዳቸዋለሁ።